የአእምሮ ጤና ባለሙያ ብዙ አይነት ሰዎችን ብዙ አይነት ስራዎችን ትሰራላችሁ እና እናንተ ራሱ የአእምሮ ጤናችሁን መጠበቅ አለባችሁ ብዬ አስባለሁ። በእኛ ሀገር አልተለመደም እንጂ በውጭ ሀገር ባደጉት ሀገራት ሳይኮሎጂስት ጋር ይሄዳል፣ ሳይካትሪስት ጋር ይሄዳል። አንዳንዶች ግን በቃ ለረጅም ጊዜ በዛ ውስጥ ይቆያሉ። ለምንድን ነው እነዛ የተለያየ ነገር ሊሆንበት የቻለው? ደብረ ብርሃን ላይ በጣም የሚያስደነግጣቸው ነገር የነበረው ሴት ሱሪ ለብሳ ቁጥርጥር ተሰርታ ሲያዩ በጣም ነበር የሚረብሻቸው። እነዛ ሰዎች የመጡባቸው ነበር የሚመስላቸው። ስለማይታይ ደህና ነን ማለት አይደለም። ስለበላን፣ ስለጠጣን፣ ወተን ስለመጣን፣ ስለለበስን፣ ስለሳቅን ደህና ነን ማለት አይደለም። መፍትሄው በጣም ቅርብሽ ነው፣ ግን ማየት አልቻልሽም። ስለዚህ መንገድ ነው ማሳይሽ። ራሱ አንድ ሰው እንደውም አንድ ነገር ላይ ሳነብ 3 አይነት 4 አይነት የአእምሮ ጤና እክል አት ዘ ሴም ታይም ሊያጋጥመው እንደሚችል ተደራርቦ ማለት ነው። ቁርአን እየተቀራላት ስለሆነ አሁን ይሄ አያስፈልጋትም መድኃኒቱ ምናምን ያሉኝ ሰዎች አሉ። አሁን ጸበል ልሄድ ስለሆነ መድኃኒቱን ላቋርጠው ነው ምናምን ያሉኝ ሰዎች አሉ። ሰላም ጤና ይስጥልኝ። ዛሬ እንግዲህ ከረድኤት ፈቃዱ ጋራ ከክሊኒካል ሳይኮሎጂስት ብዙ የምናረጋቸው ሀሳቦች ይኖራሉ። በተለይ ደግሞ በትራውማ ላይ የተነሳ እና እንግዲህ አብራችሁን እንድትቆዩ ጋብዛችኋለሁኝ። ረድኤት እንግዲህ ጊዜህን መስዋዕት አድርገህ እዚህ ስለተገኘ ከልብ አመሰግናለሁ። እኔም ስለጋበዝሽኝ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እንግዲህ የምናወራው ስለ ትራውማ ነው። እስቲ ምንድነው ትራውማ? መጀመሪያ የአማርኛ ትርጉሙን ንገረን። ቀጥተኛ ትርጉም የለውም አክቹዋሊ፣ ግን የስሜት ቁስለት ይሉታል ባለሙያዎቹ። ከስሜት ጋር የተያዘ ፔን ስላለው በተለይ የሚጎዳው ስሜትን በመሆኑ የስሜት ቁስለት እንለዋለን። ትራውማ ማለት የስሜት ቁስለት ነው የአማርኛ ፍቺው። ማለት የሚፈጥረውን ፔን በመረዳት ነው እንጂ ሊትራል ሚኒንጉ አይደለም። ትራውማ ማለት በምን ይከሰታል ለሚለው በተለይ አንጎላችን ላይ ያለው አሚግዳላ የሚባል የአንጎላችን ክፍል አለ እና ደግሞ ከስሜት ጋር የተያያዘ ማለት ነው፣ ስሜትን የሚቆጣጠር። ከዛ ካጠገቡ ደግሞ ሂፖካምፓስ የምንለው የአንጎላችን ክፍል አለ፣ ሚሞሪን የሚቆጣጠር ነው። ስለዚህ በጣም ስሜታችን ከፍ ባለ ሰዓት፣ ለምሳሌ ደስታም ሊሆን ይችላል፣ ሀዘንም ሊሆን ይችላል። ማንኛውም አይነት ስሜት ብዙ አይነት ነው። ስለዚህ ማንኛውም አይነት ስሜት ሲከሰት ከፍ ባለ ስሜት ውስጥ ስንሆን ሄዶ ከሂፖካምፓስ አጠገብ ስለሆነ ያለው ይሄ ስሜታችን የሚቆጣጠር፣ በዛ ሰዓት ላይ የሚፈጠሩ የሚከናወኑ ድርጊቶች ኢምፕሪንት ሆነው ማለት ተመዝግበው የመቆየት እድላቸው ከፍ ያለ ነው። ከዛ በተጨማሪ በጣም ስሜት ላይ ስንሆን ፍሮንታል ኮርቴክስ የምንለው የአንጎላችን ክፍል የማሰብ የማሰላሰል ውሳኔ መስጠት አቅም ያለው የአንጎላችን ክፍል ነው። ከግንባራችን ጋር ያለው የአንጎል ክፍል ማለት ነው። እሱ ኮምፕሊትሊ ሸት ዳውን ያደርጋል ነው የሚሉት፣ በተለይ በዚህ በድንጋጤ በፍርሃት ጊዜ ማለት ነው። ስለዚህ በዚህ ምክንያት ከዛ ከድንጋጤ ከፍርሃት ጋር በተገናኘ አንጎላችን ላይ የዛ ያስደነገጠን ነገር ያንን የሚያስታውሱ ነገሮች አብረው ተመዝግበው ይቆያሉ። ስለዚህ እነዛ ነገሮች ሽታ ሊሆን ይችላል፣ እይታ ሊሆን ይችላል፣ በአምስቱም የስሜት ሕዋሳቶቻችን የሚገባ መልእክት ሊሆን ይችላል። ያ መልእክት እዛ ላይ ሲቆይ እነዛን ነገሮች ደግመን ስናይ ደግመን ሲሸተን ምናምን ያንን ስሜት መልሶ የማስታወስና በዛ በተመሳሳይ ስቃይ ውስጥ የማለፍ ሂደት ነው እንግዲህ ትራውማ የምንለው ማለት ነው። ስለዚህ አእምሯችንን ስሜታችንን በጣም የሚጎዳ እና ለወደፊት ህይወታችን እየተመላለሰ የሚረብሸን አይነት የስሜት ጉዳት ነው ትራውማ የምንለው። እሺ፣ ስለዚህ ትራውማና መቼ ነው ይሄ ትራውማ ፖስት ትራውማቲክ ስትረስ ዲስኦርደር የሚሆነው? እንግዲህ ማንኛውም ሰው ትራውማ ከገጠመው በኋላ ወይም የሚያስደነግጥ መጀመሪያ ትራውማ ውስጥ የሚከተል ምንድን ነው የሚለውን ብናይ ይሻላል ይመስለኛል።
ለምሳሌ ተፈጥሯዊ አደጋዎች፣ ሰው ሰራሽ አደጋዎች፣ ጦርነት ምናምን። አሁን ለምሳሌ በሀገራችን ጎርፍ፣ የመሬት ላንድ ስላይድ፣ የመሬት መንሸራተት ነበረ። እሱ ትራውማ ሊያስከትል ይችላል። ድንገተኛ አደጋ ነው። አሁን በዓለም አቀፍ ደረጃ ጦርነት አለ አይደል? በሊቢያ በኢራን እና በእስራኤል ምናምን። እሱ አሁን ከፍተኛ የሆነ ትራውማ ሊያስከትል ይችላል ሰዎች ላይ። ሌላው አስተዳደግ፣ ከፍተኛ ጭቅጭቅ፣ ድብደባ ምናምን ያለበት ቤተሰብ ውስጥ ማደግ፣ አቢዩዝ፣ ሴክሹዋል ቫዮለንስ ሊሆን ይችላል፣ ፊዚካል ቫዮለንስ፣ የአካላዊ ጥቃት፣ ጾታዊ ጥቃት፣ መደፈር ምናምን፣ እነዚህ ትራውማ ሊያስከትሉ ይችላሉ ማለት ነው። የሆነ ሰው ድንገት በሞት ማጣት፣ በአደጋ ሊሆን ይችላል፣ የምንወደውን ሰው ማጣት፣ ይሄ ትራውማ ይባላል ማለት ነው። ስለዚህ ይሄ ነገር ለአንድ ወር ስሜቱን እያሳየን 3 ዋና ዋና ስሜቶች አሉት ባይዞ ምልክቶች የምንላቸው። የመጀመሪያው ሪኤክስፒሪየንሲንግ የምንለው ነው፣ ወይም ፍላሽባክ እንለዋለን። ያ ነገር አሁንም መልሶ እየተደረገ እንደሆነ ማሰብ፣ ልክ እንደ ፊልም እየተደጋገመ ያ ነገር በህይወታችን አሁንም እየተከሰተ እንደሆነ ማሰብ ነው። ሁለተኛው አራውዛል ነው፣ በጣም ፈሪ፣ ስጉ፣ ድንጉጥ መሆን። ለምሳሌ በጦርነት ያለፈ ሰው የሆነ በርም ጓ ብሎ ሲዘጋ የመደንገጥ፣ የድስት ክዳን ሲወድቅ መደንገጥ ሊሆን ይችላል። ያ የሚፈጥረው ድምፅ ለሌላው ሰው ምንም ላይሆን ይችላል። ለዛ ሰው ግን፣ አሁን በመኪና አደጋ ላለፈ ሰው ግን በጣም አስደንጋጭ ሊሆን ይችላል ማለት ነው። ሶስተኛው አቮይዳንስ ነው። አቮይዳንስ የምንለው ከዛ ነገር ከሚያስታውሰን ነገር መሸሽ፣ መራቅ፣ መለየት ነው። ለምሳሌ መኪና አደጋ የገጠመው ሰው መኪና መፍራት፣ በዛ መንገድ ላይ መሄድ መፍራት። ጦርነት የገጠመው ሰው ካለ ለምሳሌ እዛ አካባቢ ጦርነትን የሚያስታውሱ፣ ለምሳሌ ደብረ ብርሃን በነበርኩበት ጊዜ ከወለጋ በጦርነት ተፈናቅለው የመጡ ሰዎች ጋር ሰራ ነበርና ህፃናቶቹ እነዚህ አደጋ አድርሰውብናል ብለው የሚያስቡት ሰዎች ጸጉራቸው፣ ወንዶች ናቸው፣ ረዣዥም ነው ጸጉራቸው፣ ቁጥርጥር የተሰሩ ወንዶች ናቸው። እና ደብረ ብርሃን ላይ በጣም የሚያስደነግጣቸው ነገር የነበረው ሴት ሱሪ ለብሳ ቁጥርጥር ተሰርታ ሲያዩ በጣም ነበር የሚረብሻቸው። እነዛ ሰዎች የመጡባቸው ነበር የሚመስላቸው። ብዙዎቹን በጫካ በቆሎ ማሳ ውስጥ ምናምን ተደብቀው ምናምን ነው የሸሹትና አሁን ጫካ ሲያዩ የሚፈሩ፣ ጫካ የሚሸሹ ሰዎች፣ ቅድም እንዳልኩሽ ሴት ሲያዩ የሚደነግጡ ሰዎች፣ መሳሪያ የያዘ ሰው ሲያዩ የሚሸሹ አይነት ሰዎች። ስለዚህ እነዚህ 3 ምልክቶች አሉት ማለት ነው። እነዚህን 3 ምልክቶች ይዞ 1 ወር ከቆየ ያ ሰው ከትራውማው በኋላ አኪዩት ስትረስ ዲስኦርደር ዴቨሎፕ አድርጓል ብለን እንላለን። ከ1 ወር በላይ ከቆየና ያ ህመም ሳይድን 6 ወር ምናምን ድረስ ከቆየ ፒቲኤስዲ የምንለው ወይም ደግሞ ፖስት ትራውማቲክ ስትረስ ዲስኦርደር የምንለው ዲያግኖስ ይደረጋል ማለት ነው። ፖስት ትራውማቲክ ስትረስ ዲስኦርደር የምንለው ድህረ አደጋ ሰቀቀን ወይም ጭንቀት የምንለው ማለት ነው። ስለዚህ ከትራውማ በኋላ ከአደጋ ወይም በኋላ የሚከሰት የሰቀቀን ህመም ወይም የጭንቀት ህመም ልንለው እንችላለን ማለት ነው። ግን አሁን እዚህ ጋር ምንድን ነው ለምሳሌ የመጣንበት አስተዳደጋችን ነው፣ አካባቢያችን ነው። ለአንዳንዶች ትራውማን እንደ ትራውማ በዛ በሆነበት ጊዜ ይሆናል፣ ምናልባት ትሪት ተደርገው ወይንም ሳይደረጉ ያልፉታል። አንዳንዶች ግን በቃ ለረጅም ጊዜ በዛ ውስጥ ይቆያሉ። ለምንድን ነው እነዛ የተለያየ ነገር ሊሆንበት የቻለው? አሪፍ ጥያቄ ነው። ሰው ሁሉ ትራውማ ኤክስፒሪየንስ አድርጓል ማለት ፒቲኤስዲ ዴቨሎፕ ያደርጋል ማለት አይደለም። አንዳንዱ በራሱ ሊድን ይችላል ማለት ስሜቱ ላይ ይታይበት ይችላል። ይሄ ምክንያቱ ብዙ ነው ማለት ጾታ አለ፣ እድሜ አለ፣ የትምህርት ደረጃ አለ፣ ፕሪቪየስ ኤክስፒሪየንስ አለ ማለት ከዚህ በፊት ያሳለፍሽው የላይፍ ኤክስፒሪየንስሽ እሱ ይወስነዋል።
ያለሽ ሶሻል ሰርክል የአደጋ ከገጠመሽ በኋላ አብሮሽ ከዙሪያሽ ማን ነበረ፣ ማን እርዳታ ሲሰጥሽ፣ ማን እገዛ ሲሰጥሽ ነበር የሚለው ይወስኗል። ወዲያው ሕክምና አግኝተሻል ወይ? ለምሳሌ ፒኤፍኤ የምንለው አለ፣ ሳይኮሎጂካል ፈርስት ኤድ። ልክ ለአካላዊ ህመም ፈርስት ኤድ ይሰጣል አይደል? ለምሳሌ የሆነ ነገር ቢቆርጥሽ ወይ ብትወድቂ ወዲያው የሆነ ነገር ያረጉሽና ወይ ፕላስተር ምናምን ያረጉሽና ወደ ሆስፒታል ይወስድሻል። ምንድነው የዛ ዓላማ? በጣም ከፍተኛ ጉዳት እንዳይደርስብሽ ነው አይደለ? ስለዚህ ቶሎ ህክምናውን ዋናውን ህክምና እስክታገኝ ድረስ በህይወት አንቺን አቆይቶ ለተባባሰ አደጋ እንዳትጋለጪ መከላከል ነው። ስለዚህ ትራውማው እንደደረሰ ኢሚዲየትሊ ሳይኮሎጂካል ፈርስት ኤድ ካገኘሽ ለዛ ለትራውማ ላትጋለጪ ወይም ለፒቲኤስዲ ላትጋለጪ ትችላለሽ ማለት ነው። ስለዚህ እነዚህ ነገሮች ያ ሰው ትራውማ ፒቲኤስዲን ኤክስፒሪየንስ እንዳያረግም ሊያደርጉት ይችላሉ ማለት ነው። ስለዚህ ለምሳሌ አሁን እንግዲህ ልክ እንደ ፈርስት ኤድ ያስፈልገዋል እንዳልከው፣ ለምሳሌ አንድ ሴት ከተደፈረች ከመደፈሯ ባልተናነሰ ይሄኛውም ችግር ሌላ ችግር ይዞባት ነው የሚመጣው። ወይም ደግሞ አንድ ሰው መንገድ እየሄደ አደጋ ቢያይ ወደ ህክምና መሄድ አለበት ማለት ነው። ላየው ራሱ ሄዶ ትሪትመንት መቀበል አለበት ማለት ነው። በዚህ አባባል በጣም ትክክል፣ ኤግዛክትሊ። ምክንያቱም ትራውማ አሁን የምንለው ነገር አንድ ነገር ግን ግልጽ ማድረግ አለብን ይመስለኛል። ትራውማ አይዘር we need to witness the situation or experience ማድረግ አለብን። ምን ማለት ነው? ያ ነገር ሲከናወን በአካል እዛ ቦታ ላይ መገኘት አለብን። አለበለዚያም እኛ ላይ ያ ነገር መሆን አለበት። በቴሌቪዥን በምናምን አደጋ ስናይ የሞተ ሰው ባይ ምናምን በፌስቡክ በሶሻል ሚዲያ ባይ ያ ፒቲኤስዲ አያመጣም። ሊረብሸኝ ይችላል ለተወሰነ ጊዜ፣ ግን እንደሱ አይነት ነገር አይከሰትም። ስለዚህ ለምሳሌ ባለሙያዎች ላይም እንደዚህ የሚከሰት ነገር አለ። አሁን ሰከንደሪ ትራውማ የምንለው አለ፣ ወይም ቪካሪስ ትራውማ የምንለው ረጅም ጊዜ ትራውማ ከያዛቸው ሰዎች ጋር መስራት ያንን የእነሱን ሲምፕተም ባለሙያው ዴቨሎፕ ያደርገዋል ማለት ነው። ወይም ደግሞ እዚህ ኢመርጀንሲ ዋርድ ላይ ምናምን የሚሰሩ ሐኪሞች ምናምን ተደጋጋሚ ቁስለት አደጋ ምናምን ስለሚያዩ ማለት ነው። ሶ ወደ ጥያቄሽ ስመለስ ምንድን ነው መደረግ ያለበት አይደል? ለምሳሌ የተደፈሩ ሴቶች ወዲያው ወደ ሕክምና ተወስደው አካላዊ ሕክምና እንደሚያገኙት ሁሉ ለምሳሌ ፒኢፒ ሊወስዱ ይችላሉ፣ ፕሮፋይላክሲስ ምናምን። ለምሳሌ ያ ሰው ኤችአይቪ ወይም ምናምን ሌላ ሴክሹዋሊ ትራንስሚትድ ኢንፌክሽን ይኑሮ አይኑሮ ስለማናቅ አስቀድመን ፒኢፒ ይወሰዳል። ከዛ እርግዝና እንዳይፈጠር እንደዛ አይነት ነገር የእርግዝና መከላከያ ትወስዳለች ምናምን። ከዛ በተጨማሪ ሳይኮሎጂካል ፈርስት ኤድ ይሰጣታል። አሁን ዋን ስቶፕ ሴንተሮችን ይህንን አገልግሎት የሚሰጡ በየሆስፒታሉ ያሉ ሴንተሮች ብንሄድ አብሮ ሳይኮሎጂስት ወይ ሶሻል ወርከር ይህንን አገልግሎት ይሰጣል፣ ሳይኮሎጂካል ፈርስት ኤድ። ይሄ ካልተሰጠ ግን ኦልዌይስ ኤክስፒሪየንስ ሲያደርጉት ፒቲኤስዲ ዴቨሎፕ ሊያደርጉ ይችላሉ። አንድ ክላይንት ነበረችኝ፣ ኤምኤስኤፍ ከሚባል ድርጅት ጋር ስሰራ ከአረብ ሀገር ተመላሾችን ነበረ የምናክመውና ዲፖርት ተደርገው ነው የሚመጡት። ሩታቸው እንደምታውቂው በሊቢያ በየመን አድርገው ነው በእግራቸው ባህር አቋርጠው ሳውዲ የሚደርሱት። መንገድ ላይ በጣም ብዙ ችግር ይገጥማቸዋል። መደፈር አለ፣ መገደል አለ፣ ምግብ ማጣት አለ ምናምን። በዚሁ ጠቅሼ ማለፍ ያለብኝ አንድ ነገር በጣም ማዝንበት ስለሆነ ነው። የዛ ሀገር ሰዎች አይደሉም የሚያሰቃያቸው፣ የኛው ሀገር ሰዎች ናቸው እነዚህን ሴቶች የሚያሰቃዩቸው። ምክንያቱም የሆነ የየራሳቸው ቦታ አላቸው፣ በብሔር ተከፍሎ ማለት ነው። እና አንዱ የአንዱን ብሔር ይዞ እንደዚህ የማድረግ የማሰቃየት ነገር አለ። እዛ ከሄዱ በኋላ በአሰሪዎቻቸው ደግሞ የሚደርስባቸው በደል አለ። ደሞዛቸውን ይነጠቃሉ፣ ከዛ እስር ቤት ይወረውራሉ። እስር ቤት የሚደርስባቸው ጫና ለብቻው ነው እሱ። ይህን ሁሉ አልፈው ነው ወደ ሀገር የሚመለሱት። እና የተደፈሩት ሴቶች
እንዲህ ቁጭ ብለን እያወራናቸው ወደ ኋላ ተመልሰው አሁንም እየተደፈሩ እንደሆነ አሁንም እዛ ዋሻ ውስጥ እንደሆኑ እየተሰማቸው ክፍላችን ውስጥ የሚጮሁ መጡብኝ የሚሉ ምናምን ሴቶች አሁን እኔ አጋጥሞኝ ያውቃል። እና በጣም ከባድ ፔን ነው ያለው። ፓኒክ የሚያደርጉ ሴቶች ነበሩ፣ በጣም ፍሪዝ የሚያደርጉ ምናምን፣ መተንፈስ የሚቸገሩ፣ ስለዛ ነገር ገና ሲነሳ በጣም የሚቸገሩ ብዙ ሴቶች አጋጥመውኛል። እና በጣም ፔንፉል ነው። ካጋጠማቸው መደፈር በተጨማሪ እድሜ ልክ ፔን ነው ይዘው የሚያልፉት። እንደው ስለዚህ ነገር ካነሳህ አይቀር በእኛ የተለመዱ ነገሮች አሉ። ለምሳሌ አንዳንድ ጊዜ አንድ ሴት በምትደፈርበት ጊዜ ተናግራ እንኳን በቤተሰቦቿ አካባቢው ላይ ያለውን ነገር በመፍራት ዝም እንድትል ወይ ራስሽ ነሽ ማይሆን ነገር አሳይተሽ ማይሆን ነገር አርግሽ የሚባሉ ነገሮች አሉና እንደው ይሄን ፕሮግራም ለሚከታተሉ ሰዎች ከመደፈራቸውም በላይ ዝም ብሎ መቀመጣቸው የሚያመጣውን ጫና እንደው እንደዚህ አርጉ የምትለው ነገር እስቲ ካለ በዚሁ ስላነሳው። ያ ከባድ ኮንሲኩዌንስ ነው የሚያመጣው። በዚህ አማራ ክልል ባለው ጦርነት ደብረ ታቦር ነበርኩኝ። በጾታዊ ጥቃት ለደረሰባቸው ሴቶች አገልግሎት ለመስጠት በጦርነቱ ምክንያት ማለት መንገድ የለም ምናምን፣ መንገዱም አስፈሪ ነው እና በዛ ምክንያት ቶሎ ወደ ሐኪም ቤት አይመጡም እና እነዚህን አገልግሎቶች ደግሞ ቢሆን በ72 ሰዓት ውስጥ ብንሰጥ ይመከራል እና ኢፌክቲቭም የሚሆኑት እንደዛ ነው። እና 72 ሰዓት አልፈው እርግዝና ተፈጥሮ ምናምን ይመጣሉ ብዙዎቹ። እና ባለማወቅ ደግሞ አሁን አንቺ ባልሽው ምክንያት ባለማወቅ ዝም ይሉትና ከዛ ፔሪድ ሲቀርባቸው ወይ እርግዝና እንደተፈጠረ እርግጠኛ ሲሆኑ ለተርሚኔሽን ምናምን ይመጣሉ። እና እንደ ባለሙያ ህመም ይፈጥራል። አሁን እኔ በጣም ህመም የሚፈጥርብኝ እሱ ነው። አካላዊ ህመሙን ስነልቦናዊ ህመሙን ለማከም ብዙ አይቸግርም፣ የአቅማችንን እንሞክራለን። ግን እኔ አሁን ያ ተርሚኔሽኑ ራሱ ፔንፉል ነው። ምክንያቱም ጽንስ ከተፈጠረ በኋላ እንዲቋረጥ ማድረግ ይሄ የኔ ፐርሰናል ብሊፌ ነው። ባይዘው ሳይንሱም ላይ ደግፈው ይችላል፣ ባለሙያም ላይ ደግፈው ይችላል። ግን ሌላም ሰው እየጎዳ ነው፣ ሰው ስለሆነ ጽንሱ ማለት ነው። እኔ እንደዛ ነው የሚሰማኝ። ስለዚህ ቢያንስ እነዚህ ነገሮች ሳይፈጠሩ በ72 ሰዓት ቢደረስ ከብዙ ነገር ራሳችንን እንጠብቃለን ብዬ አስባለሁ። አንደኛ ከባድ የሆነ ኮንሲኩዌንስ ሳይፈጠር ራሳቸው ላይ፣ ሁለተኛ በሆዳቸው የያዙት ጽንስ ምንም ሆነ ምን ብቻ እግዚአብሔር ፍጥረት ነው አይደል? ስለዚህ እዛም ላይ ጉዳት ሳናደርስ እንደገና ደግሞ ያንን በማቋረጥ ሂደት ውስጥ ደግሞ ሌላ ፔን ልንፈጥር እንችላለን። የእድሜ ልክ ለምሳሌ ተደጋጋሚ ከሆነ ጽንሱ የተቋረጠው ኢንፈርቲሊቲም ሊገጥም ይችላል፣ ሞትም ሊያጋጥም ይችላል። ስለዚህ እነዛን ነገሮች ከመቀነስ አንጻር ኢቨን ሴክሹዋሊ ትራንስሚትድ ኢንፌክሽንስ ኢንክሉዲንግ HIV ኤድስ መከላከል የምንችለው ዊዝን ዞስ 3 days በ3 ቀናት ከመጡ ነው። ካልመጡ ግን አብዛኛው ከንቱ ልፋት ነው የሚሆነው። ስለዚህ ምንም ይሁን ምን ይሄ ነገር ከተከሰተ ለሰውም ሳያማክሩ፣ ለምሳሌ አዲስ አበባ ውስጥ ጋንዲ ያለ፣ ሚኒሊክ፣ ዘውዲቱ፣ አበበች ጎበና ምናምን እነዚህ ሆስፒታሎች ዋን ስቶፕ ሴንተር ያላቸው ናቸው። በየክልል ከተሞችም አሉ ዋን ስቶፕ ሴንተሮች። ደሴ ብንሄድ፣ ባህር ዳር ምናምን፣ ኦሮሚያ ምናምን ብዙ ቦታዎች አሉ። ስለዚህ አንዳንዱ እንዲህ አይነት ነገር ሲከሰት ምንም ሳያማክሩ ምንም ሳይሉ ወደ ሆስፒታል ሄዶ እዛ ምክርና አገልግሎት ቢያገኙ ጥሩ ነው እላለሁ። በዚህ በትራውማ ውስጥ ያሉ ሰዎች ኮንስታንትሊ የፍርሃት ስሜት ይሰማቸዋል። ሰውነታቸው ከዛ ነገር ውስጥ መውጣት አይችልም። ለምንድን ነው?
መጀመሪያ ስንነሳ ያወራሁት ነገር አለ። 3 ምልክቶች አሉ ብያለሁ። አንዱ ስታርተር ሪስፖንስ የምንለው ወይም ደግሞ ድንጉጥ፣ ስጉ፣ ፈሪ መሆን ነው። ሰውነታችን ሁልጊዜ ዝግጁ ላይ ነው። በቃ በተጠንቀቅ ነው የሚሆነው። ትራውማ የገጠመው ሰው አንዳች መጥፎ ነገር ይከሰታል ብሎ ይፈራል። ያ ነው ስታርተር ሪስፖንስ የምንለው እና እያንዳንዷን ነገር በጣም በጥንቃቄና በትኩረት ነው የሚከታተለው ያ ሰው እና የሆነ ነገር ኮሽ ሲል ብንን ይላል ማለት ነው፣ ይሰጋል። ያ የሚፈጠረው ከዛ ከነበረው ትራውማ በመነሳት ነው እና በጣም ፈሪዎች፣ ስጉዎች፣ ድንጉጦች ነው የሚሆኑት እና የትራውማው አንዱ ዋነኛ ምልክት እሱ ስለሆነ ነው። እና ሰውነታችን እንዴት ነው በምንደነግጥ በምንፈራ ጊዜ የራሱ የሆነ ከአደጋ መምለጫ ዘዴዎች አሉት። ለምሳሌ ሰው ሲደነግጥ ሲፈራ አይተሽ ከሆነ ወይ አንቺ ገጥሞሽ ከሆነ አይን ፍጥጥ ይላል፣ እጅ ይንቀጠቀጣል፣ አንዳንዱ ሰው ያቅለሸልሸዋል፣ አንዳንዱ ሰው ኖዥያ ይገጥመዋል፣ አንዳንዱ ሰው ራሱን ያመዋል ምናምን አይደለ፣ ያልበዋል። ይሄ የሚከሰተው ከምን የመነጨ ነው? ሰውነታችን ስቴት ኦፍ ኢመርጀንሲ ያውጃል ራሳችን ላይ ማለት ነው። ምን ማለት ነው? ከዚህ አደጋ እንድንወጣ ምን ላርግ ብሎ ይወስናል። ስለዚህ አይናችን የሚፈጠው ለምንድን ነው? በደንብ ፒፕል ዳያሌት አድርጎ ብርሃን ገብቶ አካባቢያችን በደንብ እንድናይ ማለት ነው፣ ከዛ እንድናመልጥ። ዘለሹ የማታውቂውን ነገር እኮ ትዘየዋለሽ ስትደነግጭ አይደል? አንዳንዱ ሰው ደግሞ ባለበት ድርቅ ብሎ ይቀራል። አንዳንዱ ሰው ደግሞ ፋይት ያደርጋል ከዛ ነገር ጋር አይደል? አግሬሲቭ ይሆናል ምናምን። ስለዚህ እነዚህ የትራውማ ምላሾች የሚመጡት ሰውነታችን በንቃት ከዛ ነገር ራሱን ለመጠበቅ እንዲያስችለው። ከዚህ ጋር እያይዘ እንዴት ነው ታዲያ ትራውማ አእምሯችንን፣ ሰውነታችንን እየጎዳ የሚመጣው? ከዛም ጋር ደግሞ ራሱ አንድ ሰው ትራውማ አጋጠመው ስንል ለራሱ ያለውን አመለካከት፣ ለዓለም ያለውን አመለካከት፣ አካባቢው ላይ ያሉትን ነገሮች ያለው አመለካከት ይቀየራል አይደል? እንዴት ነው እስቲ ጫናስ የሚያሳድረው እስቲ ያሉትን ነገሮች? እንደ ትራውማ ብቻ ሳይሆን እንደ ጠቅላላ እንደ አጠቃላይ የአእምሮ ህመም 4 ነገሮችን ነው አፌክት የሚያደርገው። የመጀመሪያው ሀሳብ ቶት የምንለው ነው፣ አመለካከትን አፌክት ያደርጋል የአእምሮ ህመም። ሁለተኛ ስሜትን አፌክት ያደርጋል። ሶስተኛ ጠባይ ወይም ቢሄቪየር የምንለውን። አራተኛ አካልን ወይም ፊዚካል የምንለው ወይም ፊዚካል ኤክስፒሪየንስ ወይም ፊዚካል ሪያክሽን የምንለው። እነዚህ 4ቱ እርስ በርስ የተያያዙ ናቸው። ለምሳሌ ሰዎች አይወዱኝም ብሎ የሚያስብ ሰው ወይም ሰዎች ለእኔ ጥሩ አመለካከት የላቸውም ብሎ የሚያስብ ሰው ስሜቱ ደስተኛ ይሆናል? አይሆንማ። ሰዎች ፊት ሲሄድ ይፈራል፣ ይጨነቃል ምናምን አይደል? ስለዚህ ፍርሃት፣ ጭንቀት ስሜት ነው አይደል? ከዛ ፍርሃት፣ ጭንቀት ምናምን ካለ ደግሞ ከሰዎች ራሱን ይነጥላል፣ ያገላል። ይሄ ምን ይሆናል? ጠባይ ይሆናል ማለት ነው። ስለዚህ ቢሄቪየር የምንለው እሱ ነው፣ ድርጊት ስለሆነ። ስለዚህ እንዲህ ካለ ደግሞ ሰዎች በተሰበሰቡበት ቦታ የሚጨንቀው ከሆነ እጁን ያልበዋል፣ ይንቀጠቀጣል። ሀሳቡን በአግባቡ መግለጽ ካልቻለ ምናምን ደግሞ ጭራሽ ይፈራል ምናምን፣ እንቅልፍ ሊያጣ ይችላል ምናምን። እነዚህ ነገሮች ደግሞ አካላዊ ምልክቶች ይሆናሉ ማለት ነው። ስለዚህ አንዱ ከታመመ 4ቱም ነው የሚታመሙት። አንዱ ደና ከሆነ ደግሞ 4ቱም ደነኛ ይሆናሉ። ስለዚህ የሆነ ቪሽየስ ሰርክል ውስጥ ነው የሚከተን ማለት ነው። ስለዚህ ትራውማም እንደዚህ ነው። ትራውማ የሆነ ነገር አየን፣ ኤክስፒሪየንስ አደረግነው፣ ያንን ነገር ስሜታችን ተጎድቷል። ስለዚህ ስሜታችን መጎዳቱ ሀሳባችንን፣ አመለካከታችንን ይጎዳዋል። አመለካከታችን ሲጎዳ ምናችን ይጎዳል? ባህሪያችን፣ ባህሪ ሳይሆን ጠባይ ቢሄቪየር ይጎዳል። ከዛ አካላችንም ይጎዳል ማለት ነው። ለምሳሌ አካል ስንል ሶማቲክ ሲምፕተምስ የምንላቸው አሉ። ማለት ጭንቀት ካለ ሰውነታችን ጭንቀቱ ካልወጣ በተለያየ አማራጮች አውትሌቶች ካልወጣ ጭንቀት ራሱን በህመም መልክ ይገልጻል አካላችን ላይ። ለምሳሌ ብዙ ጊዜ ጭንቀት ካለ አይተሽ ከሆነ የራስ ህመም አለ፣ የራስ ምታት አለ፣ የወገብ ህመም፣ የጀርባ ህመም፣ የጨጓራ ህመም። ጨጓራ ህመም እና ጭንቀት ባይዘው ወንድማማቾች ናቸው። እግር ማቃጠል፣ እግር ውርር አረገኝ፣ እግሬን ይለበልበኛል ምናምን የሚሉ ሰዎች
ወይም ደግሞ አጋጥሞሽ የሚያውቅ ከሆነ ያመኛል ይላሉ ሰዎች፣ ሆስፒታል ይሄዳሉ፣ ስቱል ሳምፕል ደም ይሰጣሉ፣ ምንሻንት ምናምን ይሰጣሉ፣ ነፃ ናችሁ ይባላሉ። ግን ፊል ፔን፣ ራሳቸውን ያማቸዋል፣ ጨጓራቸውን ያማቸዋል፣ ምናምን ወገባቸውን ያማቸዋል፣ ህመም አለ። ግን ሄዶ ኢንቨስቲጌሽን ላይ ምንም ንጹህ ናችሁ ነው የሚባሉት። ስለዚህ እንዲህ አይነት ነገር ሲከሰት ብዙ ጊዜ መለስ ብለን ማየት ያለብን ኤኒ ሜንታል ኢልነስ ነው ማለት ነው። ኢት ኩድ ቢ ዲፕሬሽን ኦር አንዛይቲ ምናምን ማለት ነው። ስለዚህ ትራውማ ላይም እንዲህ አይነት አካላዊ ህመሞች ይኖራሉ። ስለዚህ የምግብ ፍላጎት መቀነስ፣ እንቅልፍ ማጣት፣ እንዳልኩሽ የጀርባ ህመም፣ የጨጓራ ህመም ምናምን እንደዚህ እና ክብደት መቀነስም አንድ ላይ፣ የምግብ ፍላጎት ከቀነሰ አብሮ ክብደትም ሊቀንሳል ማለት ነው። እንዲህ አይነት ምልክቶች እናያለን ትራውማ ያለበት ሰው ላይ። ከዛ ደግሞ እነዛ አደጋውን ካስከተሉት ወይም ሊያስከትሉብኝ ይችላሉ ወይም ያስታውሱኛል ካላቸው ነገር ስለሚሸሽ ከሰው ሊሸሽ ይችላል። ወይም ደግሞ ያንን ነገር እንዳያስታውሰው አልኮል፣ እጽ ምናምን ሊጠቀም ይችላል። ልክ ያ ነገር ትዝ ሲለው ያን ነገር እንዲያጠፋለት ሱስ ተጠቃሚ ሊሆን ይችላል። ባህሪ ነው ያ። ተነጫናጭ፣ በትንሽ ነገር የሚቆጣ፣ ቶሎ የሚበሳጭ፣ የሚናደድ፣ እንዲህ አይነት ባህሪ ጠባይ ሊያሳይ ይችላል ማለት ነው። ስሜቱ ድብርት፣ ፍርሃት፣ ጭንቀት ሊኖር ይችላል። ሀሳቡ ደግሞ እኔ በቃ አልረባም፣ አልጠቅምም፣ ወደፊት ምንም ተስፋ የለኝም ምናምን የሚል አይነት ሀሳብ ይሆናል ማለት ነው። ስለዚህ እነዚህ በአራቱም ዳይሜንሽን ኤክስፒሪየንስ ያደርጋሉ ማለት ነው። ትራውማ ሰርቫይቨርስ ስንል የዳኑ ናቸው፣ ገና ሂደት ላይ ያሉ ናቸው? እሱን ንገረኝና ከእሱ ጋር አያይዘ እንደዚህ በትራውማ ውስጥ የሚያልፉ በአጠቃላይ እንደው ሜንታል የአእምሮ ጤና እክል ያጋጠማቸው ሰዎች በሰዎች ተከበው ራሱ ብቻቸውን ያሉ ይመስላቸዋል። የጥፋተኝነት ስሜት ይሰማቸዋል። ሰዎች አይረዱኝም ብለው ያስባሉ። ለምንድን ነው? ትራውማ ሰርቫይቨር ማለት ትራውማው እንዳይኖር በቃ ከዚህ በኋላ ህይወት ቆሟል ብሎ ወይም ደግሞ ተስፋ ቆርጦ ምናምን ትራውማው ገሎት ያላለፈ ሰው ማለት እንችላለን። ማለት አሁን በህይወት አለ ያ ሰው፣ ስትራግል እያደረገ ነው፣ እየሞከረ ነው፣ ከዚህ ነገር ጋር እየተጋፈጠ ነው፣ ወይም ደግሞ ያንን ነገር ለማሸነፍ ትግል ላይ ነው ወደሚል አይነት ነገር ይወስዷል ትራውማ ሰርቫይቨር ማለት። ፎሎ አፕ ኩዌስችንሽ አይ ቲንክ እነዚህን ሰዎች ሰርቫይቨሮቹን የሚሰማቸው ፍርሃቶች አሉ። ሰዎች እያላቸው ብቻዬን ነኝ ማለት ጊልት አለ። ይሄ ስፔሲፊካሊ ትራውማ ብቻ አይደለም። ትራውማ በዛው ሜንታል ኢልነስ ኮሞርቢዲቲ አሉት። አንዳንድ ህመሞች ብቻቸውን አይመጡም። ሲመጡ ለምሳሌ ዲፕሬሽን ካለ አንግዛይቲ ይኖራል። ትራውማ ካለ አብሮ ዲፕሬሽን ሊኖር ይችላል። ትራውማ ራሱ አንዱ የአንግዛይቲ አንደኛው ክፍል ነው እና ህፃናትም ላይ ካየን ኒውሮ ዴቨሎፕመንታል ዲስኦርደር የምንላቸው ለምሳሌ ኦቲዝም ካለ አብሮ ኤዲኤችዲ ይኖራል። ኢንተሌክቹዋል ዲስኤቢሊቲ ካለ ኦቲዝም ይኖራል ምናምን። አንዱ ከአንዱ ጋር አብሮ የመገኘት እድሉ ከፍ ያለ ነው። ስለዚህ የአእምሮ ህመም ስንል እነዚህ አራቱን ከፍለን አይተናል። ጠባይ፣ ስሜት፣ ሀሳብና አካል። ስለዚህ ይሄ ብቸኝነት መሰማት ምናምን፣ ሰው የለኝም ምናምን ማለት ከሀሳብ ጋር የተገናኘ ነው አይደል? በሀሳባችን አይደል የምናስበው። እና በተለይ ዲፕሬሽን ያለባቸው ሰዎች፣ ድባቴ ውስጥ ያሉ ሰዎች አንደኛው በጣም የሚቸገሩት ነገር ሰዎች አይወዱኝም፣ ሰዎች አይፈልጉኝም፣ ሰዎች ለእኔ መልካም አመለካከት የላቸውም ብለው ያስቡና ራሳቸውን ከሰዎች ይነጥላሉ። ራሳቸውን ከሰዎች ከነጠሉ በኋላ ብቸኝነቱን ነው የሚፈልጉት። ስለዚህ ብቸኝነቱን ኤክስፒሪየንስ ያደረጉት እውነትም ብቻቸውን እንደሆኑ ያያሉ።
ከዛ እውነትም ለካ ሰዎች አይወዱኝም የሚለውን ደግሞ ምን እያደረገላቸው ይሄዳል? እያጠናከራላቸው ይሄዳል ማለት ነው። ስለዚህ ትራውማ ውስጥም ያሉ ሰዎች ራሳቸውን ማለት ይሄ ጫጫታ፣ ግርግር፣ የሰው የተሰበሰበበት ቦታ እንደ ትራውማው አይነት ማለት ነው ያ ነገር ስለሚያስጠላቸው ወደ ብቻቸውን መሆን ይፈልጋሉ። ኤክስፕሌን ማድረግም ሊደክማቸው ይችላል ኦፍኮርስ ለብዙ ሰው የሚጠይቃቸው ከሆነ። ስለዚህ ብቻቸውን ሲሆኑ ከዛ የሆነ ሰዓት ደግሞ ሰው ሲፈልጉ ሰው የላቸውም። ለካ እኔ ሰው የለኝም፣ ሰው አይፈልገኝም፣ ለካ ብቻዬን ነኝ የሚለው ደግሞ ሀሳቡ ይመጣል። ያ ፍርሃቱን ጭንቀቱን ይጨምረዋል። እና ጊልትም ያው ባይዘዌ ዲፕሬሽን ወይም ድባቴ የሜንታል ኢልነስ ጉንፋን ነው የምንለው። ማለት ጉንፋን አሁን አብዛኛው ሰው ይያዛል። እኔም አሁን ጉንፋን ይዞኛል። ስለዚህ አብዛኛው ሰው ወይ ይዞት ያውቃል ወይ አሁን ዲፕሬሽን ላይ ነው ተብሎ ነው የሚታሰበው። ወይም ወደፊት ሊይዘው ይችላል። ፖሲቢሊቲው አይ ነው። ለምሳሌ ሲምፕተሞቹን እንደው ለተመልካቾቻችንም እንደው ራሳቸውን እንዲፈትሹ ልንገርሽ። የመጀመሪያው ሳድ ሙድ ነው፣ ማዘን፣ መከፋት አብዛኛው ጊዜ። ሁለተኛው ላክ ኦፍ ኢንተረስት ኢን ፕሌዠረብል አክቲቪቲስ የምንለው ወይም ደግሞ ከዚህ በፊት በሚያስደስተን ነገር አሁን ደስታ ማጣት። ድሮ አሁን ከጓደኞቻችን ጋር ሃንጋውት ምናምን ማድረግ ደስ ይለን ነበር። አሁን ሲጠሩንም አንሄድም፣ ወይ ከሄድንም እንደ ድሮ ደስ አይለንም። ድሮ ኳስ ማየት ወይ መጫወት ደስ ይለኝ ነበር፣ አሁን ግን ደስ አይለኝም፣ ወይም በሄድም እንደ ድሮ ያስደስተኝ። ድሮ ስዕል መሳል ወይ ትምህርት መማር ወይ ስራ መስራት ወይ ቡና ማፍላት ደስ ይለኝ ነበር፣ አሁን አያስደስተኝም ማለት ነው። ሶስተኛው ጊልት ነው፣ ጸጸት። እንዲህ ባረግ ኖሮ፣ እንዲህ ባላረግ ኖሮ፣ እንዲህ ባይፈጠር ኖሮ ምናምን እያሉ ራስን ማውቀስ። አራተኛው ፋቲግድ መሆን፣ አሁንም ተኝተን ስንነሳም በልተንም የምንል ከሆነ በጣም ሰውነታችን ዝለት የሚሰማ ከሆነ ማለት ነው። ሌላው ኮንሰንትሬሽን ኢምፔርመንት አለ፣ መርሳት፣ ቁልፍ መርሳት፣ ከቤት 3 ጊዜ 4 ጊዜ መመላለስ፣ አንዴ ስልክ እንረሳለን፣ አንዴ ቦርሳ እንረሳለን ምናምን፣ ወይ ከቢሮም እንደዚህ መርሳት፣ ስራችንን መርሳት፣ ትኩረታችንን መሰብሰብ መቸገር። ከሰው ጋር እያወራን ሀሳባችን ሌላ ቦታ ይሆናል። ጸሎት እየጸለይን መጽሐፍ እያነበብን ሀሳባችን ሌላ ቦታ መበተን፣ አንድ ቦታ ራሳችንን መሰብሰብ አለመቻል። ቼንጅ ኢን አፒታይት ወይ በጣም መብላት፣ በተለይ ጣፋጭ ነገሮችን፣ ወይ ደግሞ በቃ የምግብ ፍላጎት መቀነስ። ከዛ ጋር ተይዞ የሰውነት ክብደት መጨመር መቀነስ። ሳይኮሞተር ሪታርዴሽን፣ ለረጅም ጊዜ አንድ ቦታ ፍዝዝ ትክዝ ብሎ የመቀመጥ አይነት ነገር እና ስሊፕ ዲስተርባንስ አለው። ዲፕሬሽን ሲሆን ተኙ ነው የሚለን። አንግዛይቲ ሲሆን ደግሞ እንቅልፍ ማጣት ነው ብዙ ጊዜ የሚሆነው፣ ግን ሁለቱም ሊሆን ይችላል። ጠዋት መነሳት አለመፈለግ ኮምፕሊትሊ፣ በቃ ለመሄድ ስራ መሄድ መሰልቸት ምናምን። ትንንሿ ነገር ድሮ እንደ ቀልድ የምናረጋት ነገር ስራ ከባድ ሸክም የሚሆንብን ጊዜ ይኖራል። ለምሳሌ እኔ አንዳንድ ፊቴን እታጠብና ጥርሴን መቦረሽ በጣም ከባድ ስራ ሊሆንብኝ ይችላል ማለት ነው። እና እንዲህ አይነት ነገሮች ዲፕሬሽን ይባላሉ። ይሄ ከነዚህ ውስጥ መጀመሪያ ከጠቀስኩት ከሁለቱ አንዱንና ከሬስት ደግሞ 4 ሲምፕተሞች፣ በአጠቃላይ 5 እና ከዛ በላይ ሲምፕተሞች ለ15 ቀን አንድ ሰው ከታየበት ወይም ለ2 ሳምንት ሂስ ክሊኒካሊ ዲፕሬስድ ወይም ሺስ ክሊኒካሊ ዲፕሬስድ ነው። ይሄ ብቻ ግን አይደለም፣ ሲምፕተም ማሳየት ብቻ አይደለም። በዚህ ምክንያት ስራዬን ማስራት ቸግሮኛል ወይ፣ ከቤተሰብ መግባባት ቸግሮኛል ወይ፣ ትምህርቴን መማር አቅቶኛል ወይ። በዚህ ምክንያት ሲምፕተሙ መኖሩ ብቻ ዲያግኖሲስ ስለማይሰጥ ማለት ነው። ዴይሊ ፋንክሽኒንጋችን ኢንተራፕት ካደረገ ክሊኒካሊ ዲፕሬስድ ነው ያ ሰው ይባላል። እና የዲፕሬሽን ሌላኛው ክፉ ባህሪው ደግሞ ሱሳይዳል ቶት እና አይዲሽን እና አቴምፕት ወይም ደግሞ አንዳንዴ ኮምፕሊትም ያደርጋሉ ማለት ነው። ራስን የማጥፋት ተስፋ የመቁረጥ ፍላጎት እና ራስን የማጥፋት እና አሁን ብዙ ጊዜ እኛም ሀገር ድሮ በውጭው ዓለም የምንሰማው አሁን በደንብ እኛም ሀገር ከአዶለሰንቶች ጀምሮ ብዙ ሰው በየጊዜው ራሱን አጠፋ ሲባል እንሰማለን። እና
ለዛ የሚያጋልጥ ትንሽ የሚመስል ህመም ግን ጉዳቱ ከፍ ያለ ህመም ነው። ስለዚህ እንዲህ አይነት ምልክቶች ትራውማም ላይ ይገጥማሉ ማለት ነው። እንግዲህ ይሄ አሁን የዘረዘርካቸው ነገሮች ሄዶ ሕክምና ይፈልጋል። መታከም አለበት፣ መዳን አለበት፣ ወደ ነበርንበት መመለስ መቻል አለብን። እነዛ ሁኔታዎች ባልሆኑበት ሁኔታ አሁን ቅድም ስታነሳ እንደነበረው ሰዎች አንዳንድ ሀሳቦች ወደ ራሳቸው ይመጣሉ። ተስፋ እየቆረጡ ይሄዳሉ። ህይወት ያስጠላቸዋል። ለራሳቸው የሚሉት ነገር አለ። ከዛ በኋላ እንግዲህ ራስን ወደ ማጥፋት ይሄዳል እና ምንድን ነው አሁን እዛ ጋር ከመድረሱ በፊት እናያለን። አሁን ተስፋቸው እየመነመነ የመሄድ ነገር አለ አይደለ? እና ምን አይነት ነገሮች ያሳያሉ? ምን አይነት ምልክቶች ያሳያሉ? ይሄ ትራውማ ሄዶ አሁንም እዚህ ጋር ልልህ የምችለው ትራውማ ብቻም ላይሆን ይችላል። እንደው ሜንታል ኢልነስ ሲባል ራሱ አንድ ሰው እንደውም አንድ ነገር ላይ ሳነብ 3 አይነት 4 አይነት የአእምሮ ጤና እክል አት ሴም ታይም ሊያጋጥመው እንደሚችል ተደራርቦ ማለት ነው። እና አያይዞ ነው እየጠየቅኩ ያለሁት። እና ምን አይነት ምልክቶች ነው የሚያሳዩት? በቃ ካልታከመ ኦፍኮርስ የሚያሳየውን ምልክት አለ። ምንድን ናቸው እነዚህ ምልክቶች? አንድ ጠቅለል አድርገን